ኢንትራንስ ከሰኔ 24 እስከ ሐምሌ 17 2018 ዓ.ም ድረስ እንደሚሰጥ ይታወቃል። በ2018 ዓ.ም ኢንትራንስ ኤግዛም ፈተና የምትፈተኑ የ12ኛ ክፍል ተማሪዎች ልትሆኑ ትችላላችሁ። ወይም ፕራይቬት ሞልታችሁ ለምትፈተኑ በሙሉ 2 ወር ባነሰ ጊዜ ውስጥ ነው የቀራችሁ። እንዴት አድርጋችሁ በአጭር ጊዜ ውስጥ ለኢንትራንስ ኤግዛም እንደምትዘጋጁ ካለኝ የ12ኛ ክፍል ኢንትራንስ ኤግዛም ልምድና በመምህርነት ካለኝ ልምድ የተነሳ ለተማሪዎች ሪከመንድ የማደርገውን ቲፕ በዚህ ቪዲዮ ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ኢንትራንስ ኤግዛም የሚሰጥበትን ጊዜ የትምህርት ምዘናና ፈተናዎች አገልግሎት ይፋ አድርጓል። ኢንትራንስ የሚሰጥበት ቀናትም ከሰኔ 24 እስከ ሐምሌ 17 2018 ዓ.ም ድረስ ነው። የቀራችሁ ጊዜ ከ2 ወር በታች ነው። በቀራችሁ ጊዜ በዚህ አጭር ጊዜ ውስጥ በደንብ ለመዘጋጀት የመጀመሪያው ነገር ታይማችሁን በትክክል ማኔጅ ማድረግ አለባችሁ። ታይማችሁን በትክክል ማኔጅ ለማድረግ ደግሞ የመጀመሪያው ማድረግ ያለባችሁ እያንዳንዱን የቀራችሁን ቀን ፕላን ማድረግ አለባችሁ። እያንዳንዱ ቀን የቀናችሁን ፕላን አድርጋችሁ መንቀሳቀስ አለባችሁ። ቀናችሁ ከመጀመራችሁ በፊት እያንዳንዱን የምታጠኑትን በየቀኑ የምታጠኑትን ነገር ስኬጁል ማድረግ አለባችሁ። ለነዛ ስኬጁሎች ደግሞ ታይም ብሎክ ማድረግ አለባችሁ። ፎር ኤግዛምፕል ፊዚክስን ለ2 ሰዓት አጠናለሁ ካላችሁ ለ2 ሰዓት ማጥናት አለባችሁ። ፕላን ያላደረጋችሁትን የትኛውንም ስራ አቮይድ ማድረግ አለባችሁ። ፕላስ ደግሞ በጣም ኢምፖርታንት የሆነው ጥናት ላይ በደንብ ማተኮር አለባችሁ። ሌላው ሁለተኛው ሰዓታችሁን በትክክል የቀራችሁን ጊዜ በትክክል ለመጠቀም ማድረግ ያለባችሁ ለእያንዳንዱ ነገር ክሊር የሆነ ዴድላይን ማስቀመጥ አለባችሁ ማለት ነው። ኤቭሪ ጥናት እያንዳንዱን ሰብጀክት የምታጠኑበትን ጊዜ ኮምፕሌት የምታደርጉበት ታይም ማስቀመጥ አለባችሁ። ለእያንዳንዱ ጥናታችሁ ዴድላይን መቼ እንደምትጀምሩ መቼ እንደምትጨርሱ ዴድላይን ማስቀመጥ አለባችሁ። በጣም ዝም ብሎ ለረዥም ጊዜ ማጥናታችሁን አቮይድ ማድረግ አለባችሁ። ዴድላይናችሁን ሪስፔክት ማድረግ አለባችሁ። ለራሳችሁ ኮሚትድ ሆናችሁ ዴድላይናችሁን አክብራችሁ በደንብ ማጥናት አለባችሁ። እና ሌላው እና ሶስተኛው ሰዓታችሁን ወይም የቀራችሁ ጊዜ ውስጥ ለኢንትራንስ ኤግዛም በደንብ ለመዘጋጀት ዋናው ነገር ፕሮካስቲኔሽንን አቮይድ ማድረግ አለባችሁ። የትኛውንም ጥናታችሁን ሞቲቬትድ ሆናችሁም አልሆናችሁም መጀመር ማጥናት አለባችሁ። ፕሮግረሳችሁ ላይ በደንብ ፎከስ ማድረግ አለባችሁ። ራሳችሁንም ካጠናችሁ በኋላ የሆነን ዲፊከልት ሰብጀክት ካጠናችሁ በኋላ ጥናታችሁን ከጨርሳችሁ በኋላ ሪዋርድ ማድረግ አለባችሁ። ዲስትራክሽኖችን ማስወገድ አለባችሁ። በትንሹ እያጠናችሁ ታይም ብሎክ በመጠቀም ወይም ፖሞድሮ ቴክኒክን በመጠቀም በትንሹ በርናውት እንዳትሆኑ እያጠናችሁ ለረዥም ጊዜ ማጥናታችሁን መቀጠል አለባችሁ። ሌላውና ዋናው ነገር በቀራችሁ ጊዜ ውስጥ ሰዓታችሁን በትክክል ለመጠቀም አይሆንም ማለት አለባችሁ። ያለ ፕላናችሁ የሆነ ነገር ሰው አድርጉ ወይም እናደርግ ቢላችሁ አይሆንም ማለትን መልመድ አለባችሁ። የተለያዩ ጓደኞቻችሁ፣ ቤተሰብ ወይም የተለያዩ ሰዎች ያለ ፕሮግራማችሁ ወይም ጥናታችሁን አቋርጠው እንደዚህ እናደርግ ምናምን ሲሏችሁ አይሆንም ማለት አለባችሁ። ታይማችሁን ያለ ፕሮግራማችሁ የሆነ ነገር እንዳታደርጉ ፕሮቴክት ማድረግ አለባችሁ። ባውንደሪያችሁን ሴት ማድረግ አለባችሁ። ስኬጁላችሁን ዛሬ የምታጠኑትን በእያንዳንዱ ቀን የምታጠኑትን ትምህርት እና የምታጠኑትን በትን ሰዓት ስኬጁላችሁን ሪስፔክት ማድረግ አለባችሁ ማለት ነው። እንደዚህ በማድረግ በቀራችሁ ጊዜ ውስጥ በቀላሉ መዘጋጀት ትችላላችሁ ማለት ነው። ሌላው የራሳችሁን ኢነርጂ ማኔጅ ማድረግ አለባችሁ። እንግዲህ የቀራችሁ ጊዜ አጭር ነው ብላችሁ ለረጅም ሰዓት ማጥናትም የለባችሁ፣ ትንሽ ሰዓትን ማጥናት የለባችሁ። ኢነርጂያችሁን ማኔጅ ማድረግ አለባችሁ። በደንብ መተኛት አለባችሁ። በደንብ ስተኙ ደግሞ ዴይሊ ፕሮዳክቲቪቲያችሁ ይጨምራል። በጥናት መካከል እረፍት መውሰድ አለባችሁ። ምክንያቱም እረፍቱ ሪፍሬሽ እንድታደርጉ ይረዳችኋል። ጥናታችሁን ከሚያስፈልገው እረፍት ጋር ምን ማድረግ አለባችሁ? ባላንስ ማድረግ አለባችሁ። እነዚህን ነገሮች በማድረግ ኤነርጂ ሌቭላችሁን ማኔጅ ማድረግ አለባችሁ። ሌላውና የመጨረሻው እያንዳንዱን ነገር ሪቪው እና አጀስት ማድረግ አለባችሁ። ጥናታችሁን ሰዓቱን ሪቪው ማድረግ አለባችሁ። እንደገና ያደረጋችሁትን ነገር አጀስት ማድረግ አለባችሁ። እንዴት ነው ሰዓቴን እየተጠቀምኩት ያለ? በስኬጁል እየሄድኩ ነው ወይ? ሰዓቴ እየባከነ
እየባከነ ነው ወይስ በደንብ እየተጠቀምኩ ነው የሚለውን ለራሳችሁ ሪፍሌክት በማድረግ ወይም ሪቪው በማድረግ እያንዳንዱ ነገር በደንብ ሪቪው እያረጋችሁ አጀስት እያረጋችሁ ማሻሻል ትችላላችሁ። ፕላስ ደግሞ ሰዓታችሁን ዌስት የሚያደርግ የምታደርጉት በተደጋጋሚ ሀቢት ካለ እሱን ሪሙቭ ማድረግ አለባችሁ። እስኬጁላችሁ የተሳሳተ ነው ወይስ አይደለም፣ በደንብ የተጠቀማችሁ ነው የሚለውን ሪቪው አድርጋችሁ አጀስት ማድረግ አለባችሁ በውጤቱ መሰረት ማለት ነው። ሌላው የማይጠቅሟችሁን አክቲቪቲዎች በሙሉ ምን ማድረግ አለባችሁ? ማስወገድ አለባችሁ። ሌላውና ዋናው ነገር ኮንቲኒየስሊ ታይማችሁን በትክክል ማኔጅ ለማድረግ ሪቪው ማድረግ እና አጀስት ማድረግ በጣም ኢምፖርታንት ነገር ነው ማለት ነው። ሶ እነዚህን ነገሮች በማድረግ ሰዓታችሁን በትክክል በመጠቀም በቀራችሁ አጭር ጊዜ ውስጥ ለኢንትራንስ ኤግዛም ከዚህ በፊት ዝግጅት ጀምራችሁ ጥናት ጀምራችሁ እያጠናችሁ ያላችሁ ልትሆኑ ትችላላችሁ፣ ወይም ምንም ጥናት ሳትጀምሩ መዘጋጀት የምትፈልጉ ልትሆኑ ትችላላችሁ። አጠቃላይ እነዚህን ቲፖች በመጠቀም በአጭር ጊዜ ውስጥ ሰዓታችሁን በትክክል በመጠቀም በቀራችሁ ጊዜ ውስጥ በ2 ወር በታች በሆነ ጊዜ ውስጥ ሰዓታችሁን በትክክል መጠቀምና ለኢንትራንስ ኤግዛም መዘጋጀት ትችላላችሁ። ኢንትራንስ ኤግዛም ምንም የሚከብድ ነገር የለውም። ፕላስ ስትዘጋጁ ስታነቡ ደግሞ ኮምፒተንሲን ቤዝድ ሆናችሁ መዘጋጀት አለባችሁ። ለኢንትራንስ ኤግዛም እንዴት ፈተና በሚወጣበት መልኩ መዘጋጀት እንደምትችሉ ማወቅ የምትፈልጉ ከሆነ ከዚህ በፊት ኢንትራንስ ኤግዛም በሚወጣበት መልኩ እንዴት መዘጋጀት እንዳለባችሁ የሚያሳይ ቪዲዮ ይህን ቪዲዮ ሰርች አለው። ይህን ቪዲዮ ብታዩ ትጠቀሙበታላችሁ። እንዴት መዘጋጀት እንዳለባችሁ፣ እንዴት የኢንትራንስ ኤግዛም ፈተና እንደሚወጣ እንደሚዘጋጅ፣ ከየት ቦታ እንደሚዘጋጅ የሚያሳይ ነው። አይሆፕ ብታዩ ትጠቀሙበታላችሁ። አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ